በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐታተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለህ በላይ በሰማይ በቅዱሳን መላእክት በታች በምድር በደቂቀ አዳም የምትመሰገን የሁሉ ጌታ የሁሉ ባለቤት የሁሉ ፈጣሪ ቅዱስ አባታችን አምላካችን እግዚአብሔር ሆይ በምህረትህ ጠብቀህ በጸጋ ጎብኝተህ ጉድለታችንን ሳትመለከት በፍቅር እያየህ ሕይወታችንን የባረክ ሕይወታችንን የጠበቅ ቅዱስ አባታችን አምላካችን እግዚአብሔር ሆይ ሕያው ቅዱስ ገናና ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ ዕርገት ምክንያት የሆነች አፍጣኒተ ረድኤት ሰዓሊተ ምሕረት ምራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደርብን። እጅግ የተወደዱ መምህራችን መጋቤ ሐዲስ መምህር ድጋፌነህ ገብረ ሚካኤል የዚህ ታላቅ ቤተ መቅደስ መምህረ ወንጌል ታላቁ መምህራችን ክቡራን መምህራነ ወንጌል በዝማሬ አገልግሎት ያገለገለን ወንድማችንና በመሳሪያ ዕቃ ከእግዚአብሔር ጋር እንድንገናኝ ያደረገን ወንድማችን የተወደዳችሁ የእግዚአብሔር ልጆች ማኅበረ ምእመናን ወምእመናት ወራዙት ወሕፃናት ለተከበረው ሥጋዊ ጤንነታችሁ ለማያልፈው ዘላለማዊ መንፈሳዊ ሕይወታችሁ ሁላችሁም እንደምን ዋላችሁ? እንደምን አላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ይረዳን የአባቶቻችን አምላክ እግዚአብሔር ክብር ምስጋናችን ይድረሰው። እንደ እግዚአብሔር መልካም ፈቃድ በዚህ ምሽት ከኔ ጋር የምንቆይበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ያለውን ኃይለ ቃል የትምህርታችን መነሻ አድርገን ነገረ ማርያምን ከነገረ ክርስቶስ ከነገረ ኖላዊ ጋር ጠቅልለን ለማየት እንሞክራለን። አምላከ ቅዱሳን ለሁላችንም የቃሉን ደጃፍ ይክፈትልን። ቃሉ እንዲህ ይላል። ጌታ እግዚአብሔር ወይም ጌታ እርሱ በእኔ ታላቅ ሥራ አድርጓል። እስመ ገብረ ሊተ ኃይለ አብያተ። እስኪ ሁላችሁ ጌታ እርሱ በእኔ ታላቅ ሥራ አድርጓል። ማን? ጌታ እርሱ በእኔ ድገሙልኝ። ምን አይነት ሥራ? እስኪ ሁላችሁም ታላቅ ሥራ አድርጓል። ጌታ እርሱ ድገሙት። በእኔ ታላቅ ሥራ አድርጓል። ቃሉ አምላክ ወላዲተ አምላክ ድንግል ማርያም የተናገረችው የትምህርትና የጸሎት ክፍል ነው። ሁላችሁም ታውቃላችሁ። ሊቃውንቱ ሲጽፉት ጸሎተ እግዝእትነ ማርያም ብለውታል። የእመቤታችን የቅድስት ድንግል ማርያም ምስጋና ብለው ገልጠውታል። የምስጋናዋ መጀመሪያ እግዚአብሔርን ከፍ ማድረግ ነው። እግዚአብሔርን የመረጣት እግዚአብሔር ያከበራት እግዚአብሔር የለያት ድንግል ማርያም የተለየውንና ልዩ የሆነውን እግዚአብሔርን ከፍ ታደርገዋለች። ነፍሴ ጌታን ታከብረዋለች ብላ ትጀምራለች። እውነት ነው። ማክበር የሚገባት አምላኳ ስለሆነ ያከበራትም እሱ ስለሆነ ሁልጊዜ ታከብረዋለች። በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። እውነት ነው። መርገመ ሥጋ መርገመ ነፍሷን አርቆ በረከተ ሥጋ በረከተ ነፍስ ሰጥቶ ከዓለም ጠባይ ከሥጋ ፈቃድ ከሰማያውያን መላእክት አልቆ ከፍጡራን ከፈጣሪ በላይ ከራሱ ዝቅ አድርጎ ከፍጡራን ሁሉ በላይ ከፍ አድርጎ ለክብሩ መገለጫ የራሱ ዙፋን አድርጎ መርጧታልና እማምላክ ወላዲተ አምላክ ድንግል ማርያም ነፍሴ ጌታን ታከብረዋለች ትላለች። እውነት ነው። ማክበር የሚገባት አምላኳ ስለሆነ ክብር ለወላዲተ አምላክ ይሁን፣ ላከበረችው ለድንግልም። አስተውሉ የእግዚአብሔር ልጆች፣ በዚህ ሐሳብ ውስጥ ሰፋ ያለ መሰረታዊ ነገሮች እናያለን። ጌታ እግዚአብሔር በእኔ ታላቅ ሥራ አድርጓል አለች ድንግል ማርያም። ምንድን ነው እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር?
አስተውሉ። ከዓለም ለይቶ መምረጥ ነው ለድንግል ማርያም ያደረገው ታላቅ ነገር። ቃሉ ጋር ናችሁ። የመጀመሪያው ከዓለም ለይቶ መምረጥ ነው። ስለዚህ እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር ከዓለም ለይቶ መርጧታል። ከምን ለይቶ? ኧረ በማርያም አልሰማሁም። ከምን ለይቶ? ከዓለም ለይቶ መርጧታል። ስለዚህ የመጀመሪያው እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር መምረጥ ነው። መርጧታል። ለዚህ ነው ቅዱስ ዳዊት በመዝሙረ ዳዊት በመዝሙር 131 ቁጥር 13 ላይ እንዲህ ይላል፣ እስመ ኀለያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ፣ እግዚአብሔር ጽዮንን መርጧታል ማደሪያውን ትሆን ዘንድ ወዷል ይላል። በመጽሐፍ ቅዱስ ትምህርት 3 ወይም 4 ጽዮን የሚባሉ ነገሮች አሉ። ስንት አልኳችሁ? 4 መሰረታዊ ነገሮች አሉ ጽዮን የምንላቸው። አንደኛው ጽዮን የምንለው ዳዊት በኢየሩሳሌም ከተማ የእግዚአብሔርን የቃል ኪዳን ታቦት በድንኳን ያስቀመጠበት የጽዮን ተራራ ጽዮን ይባላል። በኢየሩሳሌም ያለ ተራራ ነው። ዳዊት በዛ ተራራ ላይ ታቦተ ጽዮንን አስቀምጦበታል። ታቦተ ጽዮንን ማስቀመጥ ብቻ አይደለም፣ ዳዊት በዛ ተራራ ተጠግቶ ጠላቶቹን ሞዓባውያንን፣ ጠላቶቹ ፍልስጤማውያንን፣ ጠላቶቹ አሞናውያንን ድል አድርጎበታል። ስለዚህ ያንን ተራራ ጽዮን ይለዋል፣ መጠጊያ ማለት ነው። ተራራውን ምን ይለዋል? ጽዮን ይለዋል። ያ የጽዮን ተራራ ጠላቶቹን ድል እንዲያደርግ አግዞታል። በተራራ ላይ ያለ ሰው ጠላቱን ለማሸነፍ ብዙ ጉልበት ማባከን አይጠበቅበትም። ስለዚህ ዳዊት በዛ ተራራ ላይ ተጠግቶ ፍልስጤማውያንን አሸንፏል፣ አሞናውያንን ድል አድርጓል፣ አሞራውያንን ረድቷል። ስለዚህ ያንን ተራራ ዳዊት ጽዮን ይለዋል። ጽዮን ማለት መጠጊያ ማለት ነው። በዚያ የጽዮን ተራራ ላይ ታቦቱን አስቀምጧል። በታቦቱ ላይ እግዚአብሔር በጽዮን ተራራ ላይ የእግዚአብሔር የቃል ኪዳን ታቦት ይቀመጥ እንጂ በኋላ ዘመን በአዲስ ኪዳን ጽዮን የታቦቱ ባለቤት ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከሥጋዋ ተገልጧል። ክብር ምስጋና ለእግዚአብሔር ይሁን። አስተውሉ እግዚአብሔር ልጆች። ስለዚህ የመጀመሪያዋ ጽዮን የምንለው በኢየሩሳሌም ከተማ ያለውን ተራራ ነው። ቤት ያለውን ተራራ ነው። በዛ ተራራ ላይ የማን ታቦት አለ? ኧረ ንገሩኝ። የእግዚአብሔር ታቦት አለ። ሙሴ ከእግዚአብሔር የተቀበለው 10ቱ ትእዛዛት የተጻፉበት ሰውና እግዚአብሔር የሚገናኝበት በኦሪት ዘጸአት ምዕራፍ 25 ላይ እግዚአብሔር እንዲህ አለ፣ በስርየት መክደኛው በታቦቱ ላይ ሆኜ አነጋግርሃለሁ አለ እግዚአብሔር። አስተውሉ። በታቦቱ ላይ ሆኖ ሙሴን ነበር ያነጋገረው። በእውነተኛይቱ ታቦት በእውነተኛይቱ ጽዮን በድንግል ማርያም ላይ አድሮ እግዚአብሔር ማነጋገር ብቻ አይደለም፣ ስጋችንን ገንዘብ አድርጎ በተዋህዶ ከብሯል። ክብር ምስጋና ለስሙ ይሁንልን። አስተውሉ። እግዚአብሔር ለኛ ያደረገው ፍቅር በቃል የሚገለጥ አይደለም፣ ንግግር የሚያሸንፈው አይደለም። እግዚአብሔር ለኛ ያደረገውን ፍቅር፣ እግዚአብሔር ለኛ የሰጠውን መውደድ፣ እግዚአብሔር ለኛ ያደረገውን በጎነት በቃላት በሁኔታ በጊዜ በቋንቋ ገልጠን አንጨርሰውም። ምክንያቱም መዓቱ የራቀ ምሕረቱ የበዛ ለሁሉ እንደ ፍላጎቱ የተገለጠ አምላክ ነው። ክብረ ምስጋና ለእሱ ይሆንልን። ደግ አምላክ እንደ እግዚአብሔር ማንም የለም። ለዚህ ነው እመቤታችን ሁለተኛይቱ ጽዮን ናት። እመቤታችን ስንተኛ አልኳችሁ? አንደኛው ጽዮን ማን ነው? የጽዮን ተራራ ቤት ያለው በኢየሩሳሌም ያለው ተራራ አንደኛ ነው። እሱ አምሳል ነው፣ ምሳሌ ነው። አማናዊቷ ጽዮን ድንግል ማርያም ናት። ለዚህ ነው ጽዮንን መረጣት አለ። ያችኛዋን ጽዮን ታቦቱን ለማስቀመጥ፣ ሁለተኛይቱ አማናዊቷን ጽዮን ድንግል ማርያምን ግን ራሱ ሊያድርባት ከሰው ልጆች መካከል ለየና መረጣት። ለዚህ ነው ዳዊት እስመ ኀለያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ፣ ማደሪያው ትሆን ዘንድ እግዚአብሔር ለየ፣ መረጣ፣ ከበረ። ያመረጣት ያከበራት የለያት ድንግል ማርያም ክብር ይግባት። የከበረ እግዚአብሔር ከብሮባታልና ለዚህ ነው ዳዊት ጽዮንን መርጧታል። እዛው መዝሙረ ዳዊት መዝሙር 86 ቁጥር 1 ላይ ደግሞ ስትመለከቱ እምነ ጽዮን ይብልሰት ወብእሲ ተወልደ በውስቴታ፣ ሰው ሁሉ እናታችን ጽዮን ይበል ይላል። ሰው ሁሉ ነው የሚለው፣ እገሌ ወእገሊት አላለም። ጽዮን ብሎ ይጥራት። እምነ ጽዮን ይብልሰት፣ ሰው ሁሉ ጽዮን ብሎ ይጥራት አለና ወብእሲ ተወልደ በውስቴታ፣ ከእርሷ ሰው ተወልዷል አለ። ምን ተወልዷል አለ? ሰው ተወልዷል። ብዙ ሰዎች ተወልደዋል። ከእሷ የተወለደው ሰው ግን የተለየ ሰው ነው። ከቃሉ ጋር ናቸው። ሰው ብቻ አይደለም፣ አምላክ የሆነ ሰው ነው። ክብር ምስጋና ለሱ ይሁንለት ለአምላካችን። ወብእሲ ተወልደ በውስቴታ፣ ለምንድን ነው ከእርሷ ሰው ተወለደ ያለው? እውነት ነው።
ነቢያት በሰብአዊ ጠባዩ አላወቁትም። የሰው ልጆች በሰብአዊ ጠባዩ ስላወቁት ንጉሥ ክርስቶስ ሰው ሆኖ በሥጋ ማርያም ስለተገለጠ ዳዊት ምን አለ? ወብእሲ ተወልደ በውስቴታ፣ ከእርሷ ሰው ተወልዷል አለ። ከዛ በፊት ብዙ ሰዎች ተወልደዋል፣ ነቢያት ናቸው። ብዙ ጻድቃነ ብሉይ ተወልደዋል፣ የጽድቅ ሥራ የበጎነት ሥራ ነበራቸው። እሱ ግን የተወለደው ሰው ሆኖ ሲወለድ መለኮታዊ ባህሪ ያለው አምላክ ስለሆነ ወብእሲ ተወልደ በውስቴታ ብሎ ቅዱስ ዳዊት ገለጠው። ከእርሷ የተወለደው ሰው የዓለምን ኃጢአት አርቆ ሰውን ሰው የሚያደርግ እውነተኛ ሰው ስለሆነ ነው። ክብር ምስጋና ለስሙ ይሁንለት። ሰውን ሰው የሚያደርግ አስተውሉ እግዚአብሔር ልጆች። ይሄ ብቻ አይደለም። ዳዊት በመዝሙረ ዳዊት በመዝሙር 46 ቁጥር 4 ላይ ለእርስቱ እኛን መረጠን ይላል። ለምን ወሐረየነ ሎቱ ለርስቱ፣ እኛን ለርስቱ መርጦናል። እንዴት ነው የመረጠን? በየት በኩል ነው የመረጠን? እኛ እንዴት ነው የተመረጥነው? እግዚአብሔር ከሰማይ ሆኖ ወደ ምድር ሲመለከት አንድም ጻድቅ ባልነበረበት፣ አንድም ለእግዚአብሔር ክብር መሆን የሚችል ፍጥረት በሌለበት ዘመን ለእግዚአብሔር ሆና የተገኘች ድንግል ማርያም ናት። በእሷ በኩል ነው እኛን ለርስቱ የመረጠን። ክብር ምስጋና ለእሱ ይሁንለት። አዎ አስተውሉ እግዚአብሔር ልጆች። ወሐረየነ ሎቱ ለርስቱ፣ ለርስቱ ለየን፣ መረጠናል፣ ለርስቱ መረጠን። ስለዚህ እግዚአብሔር መጀመሪያ በድንግል ማርያም ያደረገው ታላቅ ነገር ከዓለም ለይቶ መምረጥ ነው። ከምን ለይቶ? አልሰማችሁም? ከምን ለይቶ? ከዓለም ለይቶ መረጣት። ብዙ ጊዜ መጽሐፍ ቅዱስ ከቤተ ክርስቲያናችን መጽሐፍ ከገድሉ ከድርሳኑ ከተአምሩ ጋር የማይስማማ የሚመስላቸው፣ መጽሐፉና ገድሉ ግንኙነትና ህብረት የሌላቸው የሚመስላቸው፣ እኛ ገድል፣ ተአምር፣ ድርሳን ስንጠቅስ ከመጽሐፍ ቅዱስ የለም ለምን ትጠቅሳላችሁ የሚሉ ብዙ ሰዎች አሉ። እግዚአብሔር ድንግል ማርያምን የመረጠው በልበ ሥላሴ ራሱ በባህሪው መርጦ አስቀድሞ መርጧታል። ለዚህ ነው በልበ ሥላሴ ታስባለች የምንላት። በምን ታስባለች? በልበ ሥላሴ ታስባለች፣ በልበ ሥላሴ ተመርጣለች። ከዓለም በፊት ነው እግዚአብሔር ድንግል ማርያምን የመረጠው። መጽሐፍ ቅዱስ እንዲህ ብሎ ይነግረናል። ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር ይላል። ምን ሳይፈጠር? እስኪ ሁላችሁም ይህን ቃል ከኔ ጋር በሉ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። በማን መረጠን? ምን ሳይፈጠር? ምን የሌለን እንሆን ዘንድ። እኛ ነውር የለብንም? አለብን? የለብንም? አዳም ነውር የለበትም? ሔዋን ነውር የለባትም? አብርሃም፣ ይስሐቅ፣ ያዕቆብ፣ ሌሎቹም ጻድቃነ ብሉይ ነውር የለባቸው? አለባቸው? የለባቸው? አለባቸው። ግን ዓለም ሳይፈጠር ነውር የሌላት ሆና ከአዳም ወገን እንድትገኝ ያደረገ የተመረጠች የእግዚአብሔር እናት ድንግል ማርያም ናት። ክብር ለወላዲተ አምላክ ይሁን። አመስግኗት በደንብ። ለዚህ ነው ቅዱስ ጳውሎስ ሁልጊዜ ጠዋት ተአምረ ማርያም ሲነበብ ትሰማላችሁ። ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚል ቃል እስኪ የሰማችሁ? ተአምረ ማርያም ጠዋት ሲነበብ ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚል ቃል የሰማችሁ? የሰማችሁ እጃችሁን ከፍ አውርዱ። ያልሰማችሁ ጎበዞች ተአምረ ማርያም አትሰሙም ማለት እሺ። እስኪ የሰማችሁ አውጡ እንደገና። እሺ አውርዱት። ያልሰማችሁ አውጡ። እሺ አውርዱት። ብሰማ ባልሰማ ምን አገባህ የምትሉ ያላወጣችሁ ስላላችሁ ድምፅ ታቅቦ ነው የሚባለው በዓለም። ዝም ያላችሁ አላችሁ። ዝም ብሎ መማሩን ነው እንጂ የምፈልገው። የሰማችሁ ካላችሁ ትክክል ነው፣ ሰምታችሁታል። ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ይላል። አሁን መጽሐፍ ቅዱሱ የገለጠው ይህንን ሐሳብ ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይላል። ምን ማለት ነው? እኔና የእናንተ ሥጋ የድንግል ማርያም ሥጋ ነው። ከቃሉ ጋር ናችሁ? የኔና የእናንተ አካል የድንግል ማርያም አካል ነው። የኔና የእናንተ ሥጋ የአብርሃም ሥጋ ነው። ለዚህ ነው ቅዱስ ጳውሎስ በዕብራውያን ምዕራፍ 2 ቁጥር 16 ላይ የያዘው የመላእክትን አይደለም የአብርሃምን ሥጋ ይዟል ይላል። የማንን ሥጋ ይዟል?
የአብርሃምን ሥጋ ይዟል ይላል። ይህ የአብርሃም ሥጋ የተባለው የድንግል ማርያም ሥጋ ነው። ስለዚህ ድንግል ማርያምን ከዓለም አስቀድሞ ሕግ ያልጣሰ ትእዛዝ ያላፈረሰ ይሄንን ሲገልጠው ሊቁ ቅዱስ ሪያቆስ በቅዳሴ ማርያም ላይ ዘንጥንተ ሥጋሁ ለአዳም ወፋእሙኒ ሥጋ ዘያቂ፣ ይህ ሥጋ የአዳም ጥንተ ሥጋ ነው። በደል ርኩሰት ኃጢአት ያልነካው ቅዱስ የሆነው ሥጋ ነው። ወፋእሙኒ ሥጋ ዘያቂ፣ ያንቺ ሥጋ የሱ ሥጋ ሆነ። የሱ ሥጋ የሱ ቃል ደግሞ ከአንቺ ሥጋ ተዋህዶ መለኮት ከሥጋ ጋር ገንዘብ ሆነና በተዋህዶ ተገለጠ እያለ የክርስቶስን ቃል የቃልን ከሥጋ ጋር መዋሃድ ተንትኖ ሲያስረዳ ወፋእሙኒ ሥጋ ዘያቂ፣ ያንቺ ሥጋ መጠቅለያው መስሪያው መሳሪያው ያንቺ ሥጋ ነው። ሥጋን ከመለኮት ጋር ያዋሃደው ያንቺ ሥጋ ነው ብሎ ይገልጣታል። ክብር ለወላዲተ አምላክ ይሁን። እንዴት አይነት ደስ የሚል ቃል ነው! በጣም የሚገርመው ወአናሚውኒ መንፈስ ቅዱስ ውእቱ ይላል። እዛ ላይ ሰሪው መንፈስ ቅዱስ ነው ይላል። ሰሪው ምንድን ነው ይላል? ድገሙልኝ እስኪ። ሰሪው ምንድን ነው? መንፈስ ቅዱስ ነው። ይሄ አነበ ሰራ ነው፣ ገብረም ሰራ ነው። አነበ ሲሆን ለሸማኔ ነው። ለምንድን ነው አልኳችሁ? ሸማኔ ድርና ማግ የሚያዋህደው ጉድጓድ ውስጥ ቁጭ ብሎ ነው። ምን ውስጥ ቁጭ ብሎ አልኳችሁ? ሸማኔ ወዳችሁ ሲመጣቁ ሽመና ምትል ሽመና እዛ ጋር ራይፉ ምን አስፈራሁት? አልባሽ እኮ ነን። ምን አስፈራሁት? ነው አይችሉ ፈርዋይ መቻል አልችልም። የኔ ዘመዶች ቢሆኑ 10-15 ልጃቸውን ያወጣል። ችግር የለም። ሰርቶ ማልበስ ያሳፍራል? ንገሩኝ። አዎ ሴቶቹ እኮ ያማራችሁት ዶርዜ በመኖሩ ነው አይደል? ምን ነው ቀራለ? ዶርዜ ባይኖር የሁሉ ጥበብ ጌጥ ይለበሳል። ስለዚህ ዶርዜው ወይም ሸማኔው ጉድጓድ ውስጥ እግሩን ያስገባል፣ ድሩንና ማጉን ያዋርዳል። ሰሪ ወይ ሸማኔው መንፈስ ቅዱስ ነው አለ። ቃልና ሥጋን ያዋሃደው መንፈስ ቅዱስ ነው። ክብር ምስጋና ለእግዚአብሔር ይሁን። አዋሃደ። አስተውል። ለዚህ ነው አሁን እዚህ ሐሳብ ላይ የመጀመሪያ እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር ምንድን ነው ካላችሁ፣ ድንግል ማርያምን መረጣት። ምን አደረጋት? መረጣት፣ ለያት፣ አከበራት። ለዚህ ነው ከዓለም በፊት አስቀድሞ እግዚአብሔር ወልድ ኢየሱስ ክርስቶስ ድንግል ማርያምን መርጧታል። ምን ብሏታል? መርጧታል። የመረጣት እግዚአብሔር ክብር ይግባው። የተመረጠች ድንግል ማርያም በረከቷ ይደርብን። አመስግኗት እስኪ። የመጀመሪያው እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር መመረጥ ብቻ አይደለም። ሁለተኛውም ደግሞ እናያለን። ሁለተኛው ምንድን ነው? የአምላክ እናት መሆን። የማን እናት መሆን? ንገሩኝ። ብዙ ነቢያት የወለዱ ሴቶች አሉ። ብዙ ጻድቃን ብልትን ያስገኙ ቅዱሳን አሉ። እነ አብርሃም ተወልደዋል። እነ ይስሐቅና ያዕቆብ ተወልደዋል። ደጋግ ሴቶች መልአክን አይተው በመልአክ ምስራቅ እነ ሶምሶንን ወልደዋል። ብዙ ደጋግ ቅዱሳን ሰዎች ተወልደዋል። እነዛን የወለዱ ሴቶች ክብር አላቸው። ሁልጊዜ የምንጠራት በመጽሐፍ ቅዱስ የእናቶች እናት ብለን የምንጠራት ሳራ ናት። ሳራ ወልዳለች ይስሐቅን። ማን ወልዳለች? ይስሐቅን ወልዳለች። ለሳራ ሰው አይደለም መልአክ አይደለም የመጣላት ራሱ እግዚአብሔር ነው። አይደለም እንዴ? አይደለም? ማቴዎስ ወንጌል በኦሪት ዘፍጥረት ምዕራፍ 18 ላይ ስትመለከቱ እግዚአብሔር ራሱ ነው ወደ አብርሃም ቤት የመጣው። ሚስት ኤልሳቤጥ የዛሬ ዓመት እንደ ዛሬ ወንድ ልጅ ትወልዳለች፣ ስሙን ይስሐቅ ትለዋለች ብሎ የነገራት እግዚአብሔር ነው። ከሳራ የበለጠ ክብር የሥላሴን ድምፅ ሰምቶ የጸነሰ የወለደ የለም። ግን ሳራ የወለደችው ፍጡር ነው። ከቃሉ ጋር ናችሁ? ሳራ የወለደችው ምንድን ነው? ፍጡር ነው። ድንግል ማርያም የመልአኩን ድምፅ ሰምታ የወለደችው አምላክን ነው። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው አምላክን እንድትወልድ አድርጓታል። ስለዚህ ድንግል ማርያም እርሱ በእኔ ታላቅ ሥራ አድርጓል አለች። ከቃሉ ጋር ናችሁ? ምንን በመውለዷ? ኧረ በማርያም ንገሩኝ። ማንን በመውለዷ? ምንን በመውለዷ? አምላክን በመውለዷ። አዎ አምላክን በመውለዷ እርሱ በእኔ ታላቅ ሥራ አድርጓል። ማንም አምላክን የወለደ የለም። ነቢይን የወለዱ አሉ፣ ጻድቅን የወለዱ አሉ፣
ቅዱሳን ሰማዕታትን የወለዱ አሉ። እናከብራቸዋለን፣ እንወዳቸዋለን። ድንግል ማርያምን ግን የምንወዳት የምንወዳት የአምላክ እናት ስለሆነች ብቻ ነው። ክብር ምስጋና ለእሷ ይሁን። በቃ የአምላክ እናት የማን እናት አልኳችሁ? እድሜ የሚገታው አረፍተ ዘመን የሚያሸንፈው ዘመን የሚቋጭ ስጋዊ ዳኛ ምድራዊ ሰው አይደለም የወለደችው ድንግል ማርያም፣ አምላክ ነው የወለደችው። ይህንንም መጽሐፍ ቅዱስ ገልጦታል። ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልደ ለነ ወልድ ተውህበ ለነ፣ ሕፃን ተወለደልን ወልድ ተሰጠን፣ ኃላፊነት በጫንቃው ላይ ነው፣ ስሙ ድንቅ ነው ይልና ኃያል አምላክ ነው ይለዋል። መጀመሪያ ግን ሕፃን ነው የሚለው። እስኪ ሁላችሁ ነው ምን ነው የሚለው? ሕፃን ምን አለ? ተወለደልን። ሕፃን ብዙ ሕፃን ይወለዳል፣ አያስደንቅም። የሚያስደንቀው ኋላ ያለው ገጸ ንባብ ነው። ሕፃን ተወለደልን ብሎ ወልድም ተሰጠን። ምን ተሰጠን? ወንድ ልጅም ተሰጠን ብሎ ዝም አይልም። ስሙ ድንቅ ነው። ስሙ ምንድን ነው? ድንቅ ነው ይልና አሁንም ዝም አይልም። ኃያል አምላክ ነው ይለዋል። ክብር ምስጋና ለእግዚአብሔር ይሁን። ኃያል አምላክ ነው፣ ኃያል አምላክ ነው ብሎ ማያበቃ የዘላለም አባት ነው። የምን አባት? ድገሙት እስቲ። ክብር ለድንግል ልጅ ለመድኃኒዓለም። የዘላለም አባት እኮ ነው። በምድር ላይ ብዙ አባቶች ይኖሩናል። ይሞታሉ፣ መቃብር ያሸንፋቸዋል፣ እርጅና ይጠላቸዋል። እውነት ውሸት? እውነት ነው። ሁሉም ያረጃሉ፣ ይደክማሉ፣ ይወድቃሉ፣ ወደ መቃብር ይወርዳሉ። የኔና የእናንተ አባት የዘላለም አባት ብለን የጠራነው የድንግል ልጅ ኢየሱስ ክርስቶስ ግን በሞት ጀርባ ላይ ቆሞ ትንሣኤያችንን ያረጋገጠ ነው። ክብር ምስጋና ለእሱ ይሆንለት። አዎ የወለደችው አምላክ ነው። እዛው ኢሳይያስ ምዕራፍ 7 ቁጥር 14 ላይ የምታገኙት ሐሳብ ይሄንን ነው። ያ ብቻ አይደለም፣ እሷ የወለደችው የሁላችን እረኛ ነው። እሷ የወለደችው የሁላችን ምንድነው? ንገሩኝ። ሰምታችኋል። ባለፈው ሳምንት እሑድ ዕለት በደንብ በሰፊው ተምራችኋል። እግዚአብሔር ራሱ በነቢዩ እንዴት ብሎ እንደተናገረ መዝሙረ ዳዊት መዝሙር 79 ቁጥር 1 ላይ ስትመለከቱ በሚደንቅ ቋንቋ ይገልጣል። ኖላዊሆሙ ለእስራኤል አጽም፣ እስራኤልን የምትጠብቃቸው የእስራኤል እረኛቸው እባክህ ስማ ስማ። ሲል ነው፣ ልመና ነው፣ ትእዛዝ አይደለም። እባክህ ስማኝ የእስራኤል ጠባቂያቸው ሆይ። የማን ጠባቂያቸው? የእስራኤል ጠባቂያቸው ሆይ እባክህ ስማ። ዘይርእዮሙ ከመ አባግዓ ዮሴፍ፣ ዮሴፍን እንደ መንጋ። አንዱ ዮሴፍ ወንድሞቹ ሽጠውት ወደ ግብፅ ሲወርድ ከዮሴፍ ጋር አብረው ወርደህ ዮሴፍን የጠበቅከው አምላክ እውነተኛው ጠባቂ፣ እውነተኛው እረኛ ዮሴፍ ብቻውን ወንድሞቹ ሲሸጡት ከዮሴፍ ጋር የተሸከው እረኛ ከቃሉ ጋር ናቸው። ዮሴፍን እንደ መንጋ የምትመራው አንዱን ዮሴፍን በብዙ ሺህ ሕዝብ አባዛ። እግዚአብሔር እንዲህ ነው፣ ይችላል። ብቻዬን ወጥቻለሁ አትበል። በሕይወት ውስጥ ተስፋ አትቁረጥ። አንተ ብቻህን ስትወጣ እረኛ ካንተ ጋር ነው፣ ጠባቂ ካንተ ጋር ነው፣ አያንቀላፋም። አንተ ደግሞ ስትተኛ እሱ ግን 24 ሰዓት አንተን ይጠብቅሃል። እውነተኛ እረኛ ነው። በዘመን በጊዜ በሁኔታ የማይለካ እረኛ ነው። በዓለም ያሉ ጠባቂዎች ይተኛሉ፣ በተራ በተራ እየተፈራረቁ ይጠብቃሉ። የከተማ ሰላም የሚያስከብሩ በተራ በተራ እየተፈራረቁ ይጠብቃሉ። ሀገር ድንበር የሚጠብቁ በተራ በተራ እየተፈራረቁ ሀገር ድንበር ይጠብቃሉ። እግዚአብሔር ግን የማያንቀላፋ ዮሴፍን እንደ መንጋ የሚጠብቅ የሚመራ እውነተኛ እረኛ የወለደችው ድንግል ማርያም ናት። ክብር ምስጋና ለእሷ ይሁን። አዎ ይጠብቀናል፣ ይጠብቀናል። እኛ እንተኛለን፣ ምን ይለናል? እኛ እንሮጣለን፣ እኛ እንነግዳለን፣ እኛ በፖለቲካ ውስጥ ሆነን ሀገር እንጠብቃለን ብለን እንደክማለን። እሱ ይጠብቀናል። እኛ ሂሳቡን፣ ፊዚክሱን፣ ማቴማቲክሱን እንማራለን። እሱ ይጠብቀናል። ጠባቂያችን ማን ብቻ? ክብር ለእሱ ይሁን፣ ለድንግል ልጅ ለመድኃኒዓለም። እሱ ብቻ ጠባቂ። እንዴት አይነት ጠባቂ ነው እግዚአብሔር! ዝም ብላችሁ አስቡት። ሰፈር ውስጥ መንደር ለሚጠብቁ ለሌሊት ሮንዶች ስንት ነው የምትከፍሉት?
ሰፈር ውስጥ ያላችሁ ምን ነው ጠፋባችሁ እንዴ? በየወሩ የምትከፍሉት ታውቃላችሁ? ስንት ነው? የለም አትከፍሉ። እግዚአብሔር ግን ከፍላችሁ ታውቃላችሁ? ንገሩ። አንድ ቀን አልከፈልነው። ትንፋሻችንን ጭምር ይጠብቃል። ውሃ አንቆን እንዳንሞት እንኳን ይጠብቀናል። ውሃ እሺ ቢያንቃውን በምን ይዋጣል? ንገሩ። በጠጅ በቢራ አያችሁ? ይህን ያህል ውሃ እንኳን አንቆን እንዳንሞት የምንጠጣው ከብዶን እንዳንጎዳ እስትንፋሳችንን ማንም ይጠብቃል። አያችሁ? ምን ከፍለነው እናውቃለን? ምን አድርገንለት እናውቃለን? አሁን ችግሩ ዓለም ይሄን እውነት አልተረዳም። ትንፋሻችንን የሚቆጣጠርን የሚጠብቅ መግባት መውጣታችንን የሚጠብቅ ነግደን ስናተርፍ የሚጠብቅ አልጋችን ላይ ተኝተን ዘር እንድናፈራ አድርጎ የሚጠብቅ እውነተኛ ጠባቂ ማን ብቻ? ክብር ለድንግል ልጅ ለመድኃኔዓለም እሱ ብቻ ነው። ይሄ ፍቅር ወደ ልባችሁ ይምጣ። ይሄ አድኖት ወደ ልባችሁ ይምጣ። ይሄ ጥበቃ ወደ ልባችሁ ይምጣ። እግዚአብሔር ልጆች፣ ክርስትና ቋንቋ አይደለም። ክርስትና ልብስ አይደለም። ክርስትና ንግግር ማሳመር አይደለም። ክርስትና መኖር ነው። መኖር፣ እዛ ስሜት ውስጥ መኖር፣ ጥበቃውን በደንብ አድርጎ ማሰብ። ድንግል የወለደችው የሁሉን ጠባቂ ነው። ቃሉ ጋር ናችሁ? የሁሉን ጠባቂ ነው። ለዚህ ነው መዝሙረ ዳዊት መዝሙር 22 ላይ ቅዱስ ዳዊት ምን አለ? እግዚአብሔር እረኛዬ ነው። እስኪ በሏት ጭንቀት ምን ነው? እግዚአብሔር እረኛዬ ነው አለ። የሚያሳጣኝ የለም። እሰይ! ብዙ እረኞች አሉ የሚያሳጡን። ነግደን በንግዳችን የምናጣው ብዙ ነገር አለ። እውነት ውሸት ግን እረኞች አሉ። ተምረን በትምህርታችን የምናጣው አለ፣ ግን እረኞች አሉ። ቤት ሰርተን ልንጠለል ጥቂት ሲቀረን ያላግባብ ሰርተሃል ብለው የሚያፈርሱ እረኞች አሉ። አንድ ቀን የማያስቀይመን በልብስ ሳይሆን በሕይወት የመንፈስ ቅዱስን ጸጋ ያለበሰ የሚጠብቀን የሚያሳጣን ነገር የሌለ እውነተኛ እረኛ እሱ ድንግል ማርያም የወለደችው ነው። ክብር ምስጋና ለእሱ ይሁን። እሱ ነው። አስቡት። ይህን ፍቅር ዝም ብላችሁ አስቡት። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በሚገርም ሁኔታ ገልጦታል። ይህን ሀሳብ በሚደንቅ ሀሳብ ይገልጠዋል። ደስ ይላል ሀሳቡ። ወኖላዊ ሄርሰ ይሜጡ ነፍሶ ቤዛ አባጊሁ ይሆዋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ስለምኖቹ ድገሙኝ። ያ ድንግል ማርያም የወለደችው የአምላክ እናት እንድትሆን ያደረጋት ታላቅ ነገር አድርጎ ልጅ አምላክን እንድትሆን ያደረጋት ያ እሷ የወለደችው ኢየሱስ ክርስቶስ እውነተኛ እረኛ ብቻ አይደለም፣ ነፍሱን ስለ በጎቹ የሚያኖር ንጹሕ በግ ነው። ምን አልኳችሁ? ነፍሱን ስለ በጎቹ የሚያኖር ንጹሕ በግ። እስኪ በሏት ይችላል። ነፍሱን ስለ በጎቹ የሚያኖር ንጹሕ በግ። አይገርምም? ያለ መስዋዕት ዓለም እንደማይድን አውቆ ራሱን በግ አድርጎ መጣ። ቀራንዮ ላይ ታረደና ለሁላችን መስዋዕት ሆኖ እኛን በደሙ ፈሳሽነት አንጽቶ የራሱ በጎች አደረገን። ክብር ምስጋና ለእሱ ይሁን። እንዲህ አይነት አባት ነው እሱ። እሷ የወለደችው ለእሷ የተደረገው ታላቅ ነገር የአምላክ እናት መሆን ነው። እረኛውን ወልዳ ሰጠች። አይገርምም? እረኛው ኢየሱስ ክርስቶስ የተገለጠው እረኞች በረት ውስጥ ነው። አቤት እረኝነትን ሲወደው! ምን ይወደዋል? ንገሩኝ። በጣም ትልቅ ስራ ነው እረኝነት። በዓለም ላሉ ሰዎች እረኝነት በጣም ተራ ነገር ነው። ከብት፣ በግ፣ ፍየል ምናምን በጣም ተራ ነገር፣ ግን እረኝነት ኃላፊነት ነው። ስለዚህ አይገርማችሁም? ክርስቶስ እኮ ሲወለድ በረቱ አካባቢ ምኖች ነበሩ? ንገሩኝ እንዴ!
እረኞች። እረኛው በእረኞች መካከል ተገልጧል። የሚገርመው እረኞቹ እሱን ይጠብቁታል። በተዘዋዋሪ የተወለደው እረኛው ኢየሱስ ክርስቶስ ደግሞ እነሱን ሕይወታቸውን ይባርካል። ክብር ምስጋና ለእሱ ይሁን። ይጠብቃል። እረኞቹን እንሆን። ልደቱን ለማየት ለመታደል እረኞቹን እንሆን። በረቱ ዙሪያ እንገኝ። ልዩ ብርሃን ሲበራ እናያለን። ልዩ ረቂቅ የሆነ ብርሃን ወደ ልባችን ይመጣል። መንፈሳዊ አብርሆት በውስጣችን ይመጣል። እግዚአብሔር ምናይበት፣ ከቃሉ ጋር ምንስማማበት፣ ከኃጢአት ጠባይ የምንወጣበት ያንን ብርሃን ለማየት ሌሊት ቤታችንን ትተን ወደ መቅደሱ እንምጣ። መንፈሳዊነት መውጣት ስለሆነ አስተውሉ እግዚአብሔር ልጆች። ይሄ ብቻ አይደለም፣ ብዙ ነገሮችን ማየት እንችላለን። ስለዚህ ድንግል ማርያም የወለደችው ሕፃን አምላክ ነው። ያ አምላክ ደግሞ እረኛ ነው። ምንድነው አልኳችሁ? እረኛ ነው። ይጠብቀናል። ያለ ማቋረጥ የሚጠብቀን ስጋችንን ብቻ አይደለም፣ ነፍሳችንን ብቻ አይደለም። እቺ የምንተነፍሳትን እስትንፋስ ጭምር የሚጠብቃት ማለት ነው። ክብር ምስጋና ለእሱ ይሁን። ስለዚህ እግዚአብሔር ልጆች፣ እግዚአብሔር ለኛ ያለው ፍቅር በቋንቋ፣ በቃል፣ በጊዜ፣ በሁኔታ የምንገልጠው አይደለም። ስለዚህ ሁል ጊዜ ነው የሚጠብቅ። የመጀመሪያው ትልቁ ሐሳብ እግዚአብሔር ለድንግል ማርያም ታላቅ ነገር አድርጓል። አንደኛ ያደረገላት ታላቅ ነገር ምንድን ነው? መመረጣት። ሁለተኛ እናቱ አደረጋት። እናቱ ሲያደርጋት እሷ የወለደችው ደግሞ የኛ ምንድን ነው? ጠባቂያችን ነው፣ እረኛችን ነው። እረኛችን ብቻ አይደለም፣ ከኛ ጋር የሆነ ነው። ከማን ጋር የሆነ ነው? ለዚህ ነው ቅድም የጠቀስኩላችሁ ኢሳይያስ ምዕራፍ 7ን አስተውሉት። ምንድን ነው የሚለው? ሁላችሁ በማስተዋል ስትመለከቱት ድንግል ትጸንሳለች ይላል፣ ወንድ ልጅ ትወልዳለች ይላል። ስሙን እስኪ ሁላችሁ በሉ። ኧረ ድገሙት። ኧረ በማርያም ድገሙት። እስኪ ድምጻችሁን ከፍ አድርጉት። እኔ ማይክሮፎኑን ልዝጋና በደንብ ልበለው። እስቲ እናንተ በሉት አንዴ። ድገሙት። ምን ማለት ነው? ድገሙ። እንዴት ነው እግዚአብሔር ከኛ ጋር የሆነው? እንዴት ነው? ዛሬም እኮ እግዚአብሔር ከኛ ጋር ነው። እውነት ነው። ያውም ያለነው በቤቱ ነው። በኃጢአት ስፍራ አይደለንም። በሌብነት በኃጢአት በሚሰራበት የኃጢአት አካባቢ መንደር ላይ አይደለም ያለነው። ዛሬም እግዚአብሔር ከኛ ጋር ነው። ልክ ነው። ግን እንዴት ነው እግዚአብሔር ከኛ ጋር የሆነው? በጣም የሚገርመው እግዚአብሔር ከኛ ጋር በስጋ ነው የተዋሃደው፣ የተዛመደው። በምንድን ነው የተዛመደው? ድገሙልኝ። እግዚአብሔር ከኛ ጋር ነው ብለን እንድንናገር፣ አማኑኤል ብለን እንድንናገር ድፍረታችን ክብር ይግባት ድንግል ማርያም ናት፣ ሌላ ማንም አይደለም። ለዚህ ነው ቅዱስ ያሬድ ምን ይላል? በለቢሰ ስጋ ሆነነ ዘመደ። ስጋን በመልበሱ ምክንያት ዘመዳችን ሆነ። ምናችን ሆነ? ምንን በመልበሱ? የማንን ስጋ ለበሰ? የኛን ስጋ። የኛ ስጋ የማን ስጋ ነው? ደስ አይልም? የኛ ስጋ በአብ ቀኝ አለ። አይገርምም? መጀመሪያ የሰው ልጅ ሕግ የጣሰው ትእዛዝ ያፈረሰው ከክብር የጎደለው ከመንግስተ ሰማያት የተባረረው ምን መሆን ፈልጎ ነው? ንገሩኝ እንጂ አምላክ መሆን ፈልጎ ነው። አይገርምም? እግዚአብሔር ደግ ነው። አዳም አምላክ መሆን የፈለገው በስህተት መንገድ ነው። በምን መንገድ? ንገሩኝ። በስህተት መንገድ ምን መሆን ፈለገ? ምን ብላ ተባለ? ዕፀ በለስን ብላ። እንደማን ትሆናለህ አለ? ንገሩኝ እንጂ። እንደ እግዚአብሔር ትሆናለህ አለው። ማን? ንገሩኝ እንጂ። ሰይጣን በላ፣ ግን እንደ እግዚአብሔር ሆነ። ፍላጎቱን አልከለከለውም። ምን አይነት አምላክ ነው እግዚአብሔር? በእናታችሁ እሱ ምን መሆን ፈልጓል? ንገሩኝ። አምላክ መሆን ስለፈለገ ፍላጎቱን ላለመከልከል በቀጠሮ ከስጋ ማርያም ገንዘብ አደረገና ስጋዋን ተዋሃደና ሰውን አምላክ አደረገው፣ በአብ ቀኝ አስቀመጠው። ክብር ምስጋና ለእግዚአብሔር። ምን አይነት አፍቃሪ ነው! ምን አይነት ወዳጅ ነው እግዚአብሔር!
ሚኒስትሮች ቢኖሩ አይሰጡም ሚኒስትርነት። እውነቱ ነው ነገሩ። እንኳን ለሚወዱት ለልጃቸው ሚኒስትርነት አይሰጡም። ይሰጣሉ? ይሞቷታል። ይኸው አይደለም የሚያፋጀው። እግዚአብሔር ግን ሰው አምላክ መሆን ስለፈለገ እግዚአብሔር ሰውን የድንግል ማርያምን ገንዘብ ስጋዋን ገንዘብ አደረገና ተዋሃደና ሰውን አምላክ አደረገው። ክብር ምስጋና ለእሱ ይሁን። እንዴት አይነት አፍቃሪ ነው! ለኛ የተደረገው ለማንም አልተደረገም። ለዚህ ነው ዘኢተገብረ ለመላእክት ተገብረ ለካህናት። ለሰዎች ለመላእክት ለካህናት፣ ለመላእክት ያልተደረገው ለካህናት ለሰዎች ተደርጓል። ሰው የእግዚአብሔርነትን ክብር ያገኘው በድንግል ማርያም ምክንያት ነው። ለዚህ ነው በለቢሰ ሥጋ ኮነነ ዘመደ፣ ሥጋን በመልበሱ ምክንያት ዘመዳችን ሆነ። ክብር ምስጋና ለእግዚአብሔር። ይህን ፍቅር ሌላው እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር ከሴቶች መካከል መለየት ነው። ከምኖች መካከል ሴቶች ነቢያትን ወለዱ፣ ጻድቃንን ወለዱ፣ ቅዱሳንን ወለዱ። ድንግል ማርያም ግን አምላክን ወለደች። ስለዚህ ከሴቶች ትለያለች። ሩቅ አትሂዱ። በሴቶች አደፍ ጉድፍ ነውር ነቀፋ አለ። በድንግል ማርያም አደፍ ጉድፍ ነውር ነቀፋ የለባትም። ክብር ለወላዲተ አምላክ ይሁን። ስለዚህ ታላቅ ነገር አደረገላት። ሌላው የመጨረሻው ለድንግል ማርያም እግዚአብሔር ያደረገው ዘላለማዊ ድንግልና ነው። ምን አይነት ድንግልና? ዘላለማዊት ድንግል ናት። ለዚህ ነው ሊቃውንቱ ወትረ ድንግል ማርያም ይሏታል። ታላቁ አባት ቅዱስ ሕዝቅኤልም በትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ጀምራችሁ ስትመለከቱ በኢየሩሳሌም ወዳለው ወደ መቅደሱ በር አመጣኝ። ያ በር ተዘግቶ ነበር። የሰራዊት ጌታ እግዚአብሔር ገብቶበታል። እሱም ከወጣ በኋላ ለዘላለም ተዘግቶ ይኖራል አለ። ሩቅ አትሂዱ። ይህንን ብዙ ሰዎች ያለ መረዳት ስለ መቅደስ ነው እንጂ ያወራው ስለ ድንግል ማርያም አይደለም ይላሉ። ሶሎሞን የሰራው ቤተ መቅደስ እንኳን ፈርሶ ታድሷል። የድንግል ማርያም ማህፀን ለዘላለም ድንግል ሆኖ ታትሞ የሚኖር መቅደስ ዘይትትነሰት የተባለች ድንግል ማርያም ናት። ክብር ምስጋና ለእግዚአብሔር ይሁን። አዎ ይህ ዘላለማዊት ድንግል ናት። ይህንን ዘላለማዊ ድንግል እንድትሆን ያደረገው እግዚአብሔር ነው። ለምን? እናቱ ስለሆነች ስለሆነች። ስለዚህ እግዚአብሔር ለድንግል ማርያም ያደረገው ታላቅ ነገር ብዙ ነው። እርሱ በእኔ ታላቅ ስራ አድርጓል አለች። በድንግል ማርያም ብቻ አይደለም፣ በእኔና በእናንተ እግዚአብሔር ታላቅ ነገር አድርጓል። እስኪ ያደረገልን ነገር በቃላት በቋንቋ በመጽሐፍ ጽፈን ዘርዝረን መጨረስ እንችላለን? እያንዳንዳችሁ እግዚአብሔር ያደረገላችሁን ጻፉ ብትባሉ እውነት ለመናገር መሬቱን ብራና፣ እጽዋቱን ብዕር፣ ሰማዩን ብራና አድርጋችሁ ጻፉ ብትባሉ አትጨርሱ። ለኛ የተደረገው ራሱ ብዙ ነው። እውነቱ ሸት። ስለዚህ ለድንግል ማርያም ታላቅ ነገር አድርጓል ብቻ አይደለም፣ ለኔና ለእናንተም ታላቅ ነገር አድርጓል። ሞታችንን ወስዶ ሕይወቱን ሰጥቶናል። እሱ ዘንበል ብሎ እኛን ቀና አድርጎናል። እሱ ቆስሎ እኛን ፈውሶናል። እሱ መቃብር ውስጥ ገብቶ የእኛን መቃብር ድል አድርጎታል። ክብር ምስጋና ለእሱ። ለእኛ ሲያላደረገው ማለት ለድንግል ማርያም ብቻ ለኛ የተደረገውንም ነገር በደንብ አድርገን ልናሰላስል ይገባል። ለኛም ለድንግል ማርያም ባደረገው ልክ ሳይሆን ለኛ በሚገባ ልክ ያደረገ የድንግል ማርያም ልጅ መድኃኒዓለም ክብር ምስጋና ይድረሰው። የእግዚአብሔር ልጆች በጥቅሉ በዚህ ዕለት ሁላችሁም እግዚአብሔር ለድንግል ማርያም ያደረገውን ታላቅ ነገር እኛ በምንችለው መጠን እግዚአብሔር ለኛ ያደረገው ነገር ብዙ እንደሆነ ደግነቱን፣ ምሕረቱን፣ አባትነቱን፣ እረኝነቱን፣ ጠባቂነቱን እያሰብን ከኃጢአት ተለይተን ከእግዚአብሔር ተስማምተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን ለመውረስ እግዚአብሔር አምላክ ሁላችንንም የሰማዩን በር ይክፈትልን። እውነት ለመናገር ትእዛዝ ለመፈጸም የምወደው ማከብረው ወንድሜ መምህር ድጋፌነህ ስላስገደደኝ እያመመኝ ነው የመጣሁት። እየሰማችሁኝ ነው እና ግን ከወንጌል የተሻለ እረፍት የለም። ግን እዚህ ስመጣ እንደዚህ እናገራለሁ ብዬ አላሰብኩም። ግን እግዚአብሔር ለካ ልጆቹ የሚመግብበት መንገድ አለው። እግዚአብሔር ለልጆቹ የሚገልጥበት መንገድ አለውና ስለነበረን ጊዜ ያስተማረን የመከረን አምላክ ክብር ምስጋና ይግባ። እውነት ነው በሽታዬም ለቆኝ ስሜቴም በርትቶ ቃሉን እንድናገር የረዳኝን አምላኬን አመሰግናለሁ። መምህር ድጋፌነህ እግዚአብሔር ያክብርልን። እንድንጸድቅ ምክንያት ስለሆኑ እግዚአብሔር ይሁንላችሁ።